ይስጥልን እንደምናምሽታችኋል የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የምሽት ዜና ሙዳያችንን ጀምረናል። አበይት ጉዳዮቻችንን እናስቀድም። እውነት ኢትዮጵያዊነትና ወንድማማችነት እንዲያሸንፉ የሚዲያና የኮሙኒኬሽን ዘርፉ በትኩረት ሊሰሩ ይገባል ሲሉ በብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ ዶክተር ቢቂላ ሁሪሳ ገለጹ። በምርጥ ዘር ልማት ለሚሳተፉ አካላት የሚውለውን የብድር አቅርቦት ለታለመለት ዓላማ ማዋል አለብን ሲሉ በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ አሳሰቡ። ሶሊያና ለህኝ እንዲሁም በመልክት ቋንቋ ፍቅርተ ዘገየ ጋር አብራችሁ ቆይታ እናደርጋለን። አብራችሁን ቆዩ። ወደ ቀዳሚ ዘገባችን አለፈን። እውነት ኢትዮጵያዊነትና ወንድማማችነት እንዲያሸንፉ የሚዲያና የኮሙኒኬሽን ዘርፉ በትኩረት ሊሰሩ ይገባል ሲሉ በብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ ዶክተር ቢቂላ ሁሪሳ ገለጹ። የድህረ እውነት ዘመን የሚያስከትለውን ችግር ለመሻገር ዘመኑን የዋጀ የቴክኖሎጂ ዕውቀትና ክህሎት መታጠቅ እንደሚገባም የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ገልጸዋል። የድህረ እውነት ዘመን በእውነትና በእውቀት በሚል መሪ መልእክት በሀገር አቀፍ ደረጃ ሲሰጥ የቆየው ስልጠና የማጠቃለያ መርሃ ግብር በባህር ዳር እየተሰጠ ነው። ተጨማሪውን ከካሳው መንገድ እንከታተል። ሀገር ያጋጠሙ ያሉ ችግሮችን በመፍታት ሀገራዊ አንድነት ለመፍጠር ታልሞ በየደረጃው ከሚገኙ አካላት ጋር በተለያዩ ጊዜያት ስልጠናዎች እየተሰጡ ይገኛሉ። በሀገር አቀፍ ደረጃ ሲሰጥ የቆየው የሚዲያና የኮሙኒኬሽን ዘርፍ ስልጠና አካል የሆነው በአማራ ክልል ለሚገኙ የዘርፉ ባለሙያዎች የድህረ እውነት ዘመንን በእውነትና በእውቀት በሚል መሪ ሀሳብ በባህር ዳር ከተማ የማጠቃለያ ስልጠና እየተሰጠ ነው። በመክፈቻ መርሃ ግብሩ ላይ መልእክት ያስተላለፉት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ዘመኑን የዋጀ የቴክኖሎጂ ዕውቀትና እውነትን በመላበስ ሀገርና ህዝብን ማገልገል ይገባል ብለዋል። ያለንበት ጊዜ የቴክኖሎጂ ማዕበል ውስጥ ላይ ነን። ቴክኖሎጂን በእውቀትና በእውነት መምራት የኛ የመሪዎች ሚና ነው የሚሆነው። ቴክኖሎጂ ዕውቀት ባላቸው ሰዎች ካልተገራ ቴክኖሎጂ የሚመራበት አሰራርና ህግጋት ካልተቀመጡለት የምንፈልገውን ዕውቀት የምንፈልገውን ውድድርና አሸናፊነት ማረጋገጥ አንችልም። በችግር ውስጥም ሆኖ ባለፉት ዓመታት የተለያዩ የልማት ስራዎችን ማከናወን ተችሏል ያሉት አቶ ይርጋ ለሀገር እድገትና ለህዝብ ተጠቃሚነት አፍራሽ የሆኑ አስተሳሰቦችንና ተግባርን ከልብ በመነጨ መንገድ በእውነት ላይ ተመስርቶ መታገል ይገባልም ነው ያሉት። ጽንፈኝነት ለየትኛውም ብሔር ብሔረሰብ ፍጹም ጥቅም የለውም። ልዩነት፣ ግጭት እና ጦርነት ድህነትንና ኋላ ቀርነትን ከማምጣት ባሻገር እድገትን፣ ልማትና ብልጽግናን አያመጣም። ስለሆነም ጽንፈኝነትን ከልብ ከእውነት መታገል ማክሰምና ማሸነፍ ከኛ ከመሪዎች የሚጠበቅ ጉዳይ ነው። በስልጠና መድረኩ የተገኙት በብልጽግና ፓርቲ የህዝብና የዓለም አቀፍ ግንኙነት ኃላፊ ሚኒስትር ዶክተር ቢቂላ ሁሪሳ ባለፉት 7 ዓመታት የኢትዮጵያውያንን አንድነት የሚያጠናክሩና በብዝሃነት ውስጥ ኢትዮጵያዊነት እንዲለመልም የሚያስችሉ ስራዎች መሰራታቸውን ገልጸዋል። ባለፉት 30 ዓመታት በኢትዮጵያውያን መካከል መተማመንን ሳይሆን ጥርጣሬን፣ ፍቅርን ሳይሆን ጥላቻን፣ መዋደድን ሳይሆን ግራቀኝ መቆምን፣ ይቅርታን ሳይሆን ቂም በቀልን ሲያስተምሩን የነበሩ በትውልድ ውስጥ እንዲሰር ሲያደርግ የነበሩ አካላት ከኢትዮጵያ ጫንቃ ላይ ተወግደው ያለፉት 7 ዓመታት ወንድማማችነት፣ አብሮነት፣ ፍቅር፣ መተሳሰብ፣ መተባበር በብዝሃነት ውስጥ የደመቀ ኢትዮጵያዊ አንድነት እንዲለመልም እንዲጠናከር ያደረግንበት የታሪክ እጥፋት ስለሆነ በዚህ ሂደት ውስጥ የተመዘገቡ ዋና ስኬቶችን ማንሳት እጅግ በጣም አስፈላጊ ነው። ባለፉት ዓመታት ከተገኙ ስኬቶች ጎን ለጎን በርካታ ፈተናዎች ነበሩ ያሉት ዶክተር ቢቂላ የዚህ ምክንያት ደግሞ የድህረ እውነት ዘመን የፈጠራቸው ችግሮች ናቸው ብለዋል። የስልጠናው ዓላማ ይህንን በመቀልበስ እውነትና ኢትዮጵያዊነት እንዲያሸንፉ ለማስቻል የተዘጋጀ ነውም ብለዋል። የዚህ ስልጠና ዓላማ እውነትን ነፃ የሚያወጣ ሐሰትን ራቁቷን የሚያስቀር አቅም መገንባት
ስለሆነ እንሰለጥናለን፣ እንደራጃለን፣ እንታጠቃለን፣ 24 ሰዓት ምሽግ ይዘን እንዋጋለን። እውነት፣ ኢትዮጵያዊነት፣ ወንድማማችነት፣ የኢኮኖሚ እድገት እንዲያሸንፍ ውሸትና ውሸታሞች፣ አገር በታኞች፣ የለቅሶ ፖለቲከኞች፣ የተስፋ ፖለቲከኞች እየተሸነፉ ሄደው ከገበያው የሚወጡበት ብቻ ሳይሆን ተንበርክከው የኢትዮጵያን ሕዝብ ይቅርታ የሚጠይቁበት አውድን ፈጥራለን። የዚህ ስልጠናም ዓላማ ይሄው ነው። ስልጠናው ለተከታታይ 3 ቀናት የሚቆይ ሲሆን በተለያዩ ርዕሰ ጉዳዮች ዙሪያም ለሰልጣኞች ስልጠና ይሰጣል ተብሏል። ህገወጥ የምርጥ ዘር ዝውውርን በጋራ መከላከል ይገባል ሲል የአማራ ክልል ግብርና ጥራትና ደህንነት ባለስልጣን አሳሰበ። በምርጥ ዘር ልማት ለሚሳተፉ አካላት የሚውለውን የብድር አቅርቦት ለታለመለት ዓላማ ማዋል አለብን ያሉት ደግሞ በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ናቸው። ኃይሉ መላክ ምርትና ምርታማነትን ለመጨመር ምርጥ ዘር ላይ ትኩረት መስጠት ለነገ የሚባል ጉዳይ አይደለም። በአማራ ክልልም ለምርጥ ዘር ስራ የሚውል 10677 ሄክታር መሬት አለ እንደ ባለስልጣኑ መረጃ። ያም ሆኖ ግን አሁን ላይ በምርጥ ዘር የተሸፈነው ከ4000 ሄክታር አይበልጥም። በአንድ በኩል ደግሞ ባለስልጣኑ የዘር ማባዣ የሚሆን የመሬት ችግር ገጥሞኛል ይላል። እንዴት ስንልም የክልሉን ግብርና ጥራትና ደህንነት ባለስልጣን ዋና ስራ አስኪያጅ አቶ ፈንታውን ስጦታውን ጠይቀናል። የመድረኩ ዓላማ ሁለቶችንም ጉዳዮች ማጣጣምና ሁለቱንም አቀናጅቶ ወደ ስራ መግባት ነው። በአንድ በኩል በእጃችን ለዘር አባዦች የተሰጠውን መሬት ስራ ላይ ያልዋለውን ጦም ያድረውን መሬት ወደ ዘር ብዜት ማስገባት ነው። ይሄኛውን አንድ ችግር መፍታት ነው። በሁለተኛ ችግር ደግሞ መሬት የላቸው ሆኖ ነገር ግን በዘር ብዜት ማባዛት ውስጥ በራሳቸው መሬት ማባዛት የሚፈልጉ በርካታ አርሶ አደሮች አሉ። በእርሻ ኢንቨስትመንት መሬት የሚጠይቁ እንደዚህም በተመለከተ ዛሬ የመሬት አስተዳደር ቢሮ የእነሱን ችግር መፍታት እንደሚችል ቃል ገብቷል። እሱን ታሳቢ ያደረገ ያልተዘራውን መሬት በእጃችን ያለውን ወደ ስራ እናስገባለን። አት ዘ ሴም ታይም ደግሞ መሬት የሚፈልጉ ባለሀብቶችንም በተለይ ለምርጥ ዘር ለክልላችን አንዱ የኢኮኖሚ እድገት ያመጣል ብለን የምናስበው ከ30 እስከ 50% የምርት ጭማሪ የሚያሳየው ምርጥ ዘር የተጠቀሙ አርሶ አደሮች ነው። ስለዚህ የምርጥ ዘር ጉዳይ የክልሉ የጀርባ አጥንት ጉዳይ ነው። እሱን ለመፍታት ሁለቱን ማጣጣም ወደ ስራ እንገባለን ለማለት ነው። ከሌሎች አካባቢዎች ወደ ክልሉ በሚገቡ ምርጥ ዘሮች ላይ ከፌዴራል መንግስት ጋር በጋራ በመሆን የቁጥጥር ስራዎች እየተከናወኑ መሆኑን የገለጹት ስራ አስኪያጁ ህገወጥነትን በጋራ መከላከል ይገባል ብለዋል። በፌዴራል ደረጃ በጋራ መድረኮች ግምገማ ተካሂዶ የትኛውም ክልል ወደ ክልሉ ምርጥ ዘር ሲገባ ክልሉ ሳያውቅ እንዳይገባ የጋራ ስምምነት የተደረሰበት ስለሆነ አሁን ባለው ነባራዊ ሁኔታ ክልሉ ሳያውቅ እኛ ሳናውቅ ወደ ክልላችን የሚገባ የምርጥ ዘር አይነት የለም። የሚገባምና አስፈላጊ ሆኖም ከተገኘ ከሚልከው ክልል ጋር የጋራ ስምምነት ተደርሶና የዘሩ ሁኔታ በደንብ ተፈትሾ ታይቶ በትክክለኛነትም ምርጥ ዘር መሆኑ ሲረጋገጥ ብቻ ወደ ክልላችን እንዲገባ ይደረጋል። ይህ ማለት ግን በተሾላላኪ መንገድ ወይም ደግሞ ሳይታወቅ አልፎ ዘር አይገባም ብሎ ደግሞ 100% መናገር አይቻልም። ሊኖር ይችላል። እሱንም መፍታት የሚያስችል የራሳችን አቅማችን አጎልብተን አጠናክረን ይሄንን የህገወጥ የዘር ዝውውርን ለመከላከል ጥረትና ለማድረግ ነው አንዱ የመድረኩ ዓላማ። እሱን ጭምር ታሳቢ ያደረገ ስለሆነ በዛ መንገድ እንፈታለን ብለን እናስባለን። 2 ቀን በቆየው የባለድርሻ አካላት የምክክር መድረክ ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ በምርጥ ዘር ልማት ለሚሳተፉ አካላት የሚውለውን የብድር አቅርቦት ለተፈለገው ዓላማ ማዋል ይገባል ሲሉ አሳስበዋል። ከግብርና ቁጥጥር ባለስልጣን መስሪያ ቤት ጋር በጋራ ሆኖ ቁጭ ብሎ የፋይናንስ ኢንክሉዥን ስርዓታችንን እንዴት እናስተካክል፣ እነማን ተጠቃሚ ሆኖ የሚለው መነጋገር አለብን። ዝም ብለን ፋይናንስ ችግር አለ ልንል አንችልም። የኛን ሀገር የቢዝነስ ባህል ታውቁታላችሁ። እኛ ባንኮችን የምናስጨንቃቸው ኮላተራል ላይ ስትሪክት አትሆኑ፣ በቂ ብር ስጧቸውና ዘር ይሰብስቡ ያልን እንጫናቸዋለን። ግን ቅድም ደግሞ ሲባል እንደነበረው አንዴ ብዙ ብር ያወጣና ባመረተው ልክ ሳይሆን በዛ ባወጣው ልክ ግሬን እየቀባ መሸጥ የሚሞክር አኒቲካል የሆነ ዘር አባሽ ደግሞ እየተፈጠረ ከሆነ እሱንም በጥንቃቄ መመልከት ያስፈልጋል። በቃ የኔ ነው ብሎ በባለቤትነት ይዞ ተጨንቆ ነገን አስቦ ከአርሶ አደሩ ጋር እንደሚኖር አድርጎ እየሰራ ስላልሆነ መጠንቀቅና
ሌላ ኦልተርኔቲቭ ሜጀር መያዝ አለብን የሚል አቋም እየወሰድን ነው። በቅርቡ የጸደቀውን ሕግ በመተግበር ግብርናውን ማዘመን ይገባል ያሉት ዶክተር ድረስ የሚስተዋሉ ችግሮችን በመፍታት አርሶ አደሮችን መደገፍ አለብን ብለዋል። ባለሀብቱ በኤክስቴንሽን ስራ ላይ ይግባ የሚል ሕግ ወጥቷል፣ መመሪያ ወጥቷል፣ ማዕቀፍ ተዘጋጅቶለታል። በሚኒስትሮች ምክር ቤት ጸድቆ የወጣ አዋጅ አለ። በዚህ መሰረት ቀጣይ እናወርደዋለን። መስራት የተረጋጋ ማህበረሰብና ሀገር እንዲኖር ከቤተሰብ ጀምሮ መስራት እንደሚገባ በባህር ዳር ከተማ የሚገኘው የሰላም ለሁሉም በጎ አድራጎት ማህበር ፕሬዝዳንት አብርሃም አያሌው ተናገሩ። ማህበሩ በቤተሰብ አባላት በዋናነት በባልና በሚስት የሚፈጠሩ ግጭቶችን በባህላዊ የእርቅ ስነ ስርዓት እንዲፈቱ በማድረግ ሰላማዊ ማህበረሰብ እንዲኖር የበኩሉን አስተዋጽኦ እያደረገ መሆኑንም ፕሬዝዳንቱ ገልጸዋል። ዘመኑ ይርጋ ተጨማሪ ዘገባ አለው። ለሀገር መሰረቱ ቤተሰብ ነው። የተረጋጋ ማህበረሰብና ሀገር እንዲኖር ደግሞ ከልጆች አስተዳደግ ጀምሮ በመልካም ስብዕና የተገነባ ቤተሰብ እንዲፈጠር በልዩ ትኩረት መስራት እንደሚገባም ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት በባህር ዳር ከተማ የሚገኘው የሰላም ለሁሉም በጎ አድራጎት ማህበር ፕሬዝዳንት አቶ አብርሃም አያሌው ይናገራሉ። በቤተሰብ ውስጥ የሚታዩ ማንኛውም ነገር ድምር ውጤቱ ወደ ሀገር የሚመጣበት ሁኔታ ነው ያለው። ስለዚህ የተሻለ ሀገር ወይንም መልካም የሆነ ሀገር እንዲኖረን ቤተሰብ ላይ ያሉ ነገሮች መስተካከል፣ ምናልባት ወጣ ያለ ባህሪ ያለባቸው ልጆችን ማድረግ ማስተካከል የሚገባ ይሆናል። ሁላችንም በተለይ ደግሞ ለልጆች ወላጆች፣ አሳዳጊዎች፣ ማህበረሰቡ ጥሩ ምሳሌ መሆን መቻል አለበት። ስለዚህ ከቤተሰብ ጀምሮ ያለውን የተረጋጋ ማህበረሰብ በመፍጠር አሉታዊም አዎንታዊ ሚና ስላለን ለአዎንታዊ ሚናችን ትልቅ አስተዋጽኦ የምናደርግበት ተቋም አንዱ ቤተሰብ ነው ማለት ነው። በቤተሰብ መካከል የሚፈጠሩ ግጭቶች ሰላማዊ ማህበረሰብ እንዳይኖርና ለሀገር ደህንነት ተጽዕኖ ከፍተኛ በመሆኑ ሰላም ለሁሉም የበጎ አድራጎት ማህበር በቤተሰብ መካከል የሚፈጠሩ ግጭቶችን በባህላዊ የሽምግልና ስርዓት እንዲፈቱ የበኩሉን ሚና እየተወጣ መሆኑንም የማህበሩ ፕሬዝዳንት አቶ አብርሃም ተናግረዋል። በማህበረሰቡ መካከል በሚፈጠሩ ግጭቶች በተለይ ደግሞ ከቤተሰብ ጋር በመሰረት ያደረገ ግጭት ሲፈጠር ብዙ በመነጋገር በመመካከር መፍታት የሚቻለውን ይሄንን የኖረ ባህላችን ሽምግልና የሚባለውን ነገር መጠቀም ባለመቻላችን ብዙ ቤተሰብ እየተበተነ እንደ ማህበረሰብ እናያለን። ስለዚህ እንዲህ አይነት ነገሮች እየገፉ በሄዱ ቁጥር ለአካባቢ ማህበረሰብ ሰላም ጸር ስለሚሆን ቤተሰብ የሚባለው ትልቁ ተቋም እየፈረሰ ማየትም ተገቢ ባለመሆኑ የኛ ማህበር በቤተሰብ መካከል የሚፈጠሩ ግጭቶችን በሽምግልና እንዲፈቱ የማድረግ ስራዎችን ለመስራት የተቋቋመ ነው። ከማህበረሰብ ጀምረው እንደ ሀገር የነበረንን የግጭት መፍቻ እሴቶቻችንን ወደ ጎን በመተዋችን አሁን ላይ ውስጣዊ ችግሮቻችንን በመነጋገር በቀላሉ መፍታት እየቻልን አይደለም ያሉት አቶ አብርሃም ከገባንበት ቀውስ ለመውጣትም ለነዚህ ጠቃሚ እሴቶች ልዩ ትኩረት መስጠት አለብን ያሉት። እንዳለመታደል ሆኖ በሀገርም ደረጃ በሌላም እንትን የምናየው የነበረንን የችግር የግጭት መፍቻ ትልቁን መሳሪያችን ቦታ ባለመስጠታችን አክብሮት ባለመስጠታችን ብዙ ነገራችን ምስቅልቅል እየሆነ ነው። መመካከር አልችል እያለን ያለ እንዲህ አይነት ነገሮችን ስናጎለበት ችግሮቻችን መፍታት እንችላለን። እኛ የምንጠቀመው ሽምግልና የሚባለውን ሴት ነው ለማለት ነው። መንግስትና የዘርፉ አካላትም ለአንድነታችንና ለሰላማችን አስፈላጊ የሆኑትን የሽምግልና ስርዓት ተጠብቆ ጥቅም ላይ እንዲውል በልዩ ትኩረት መስራት እንዳለባቸው አመላክተዋል። ከኢፌዴሪ የመንግስት ኮሚኒኬሽን አገልግሎት የደረሰን መግለጫ አለ እንደሚከተለው ይቀርባል። ኢትዮጵያ ከህዝቦቿ ጋር እየመከረች ተግዳሮቶቿን በመሻገር ስኬቶቿን ታስቀጥላለች። ጠቅላይ ሚኒስትር አብይ አህመድ ባለፉት ሳምንታት ከመላው ኢትዮጵያ ከተውጣጡ ከንግዱ ማህበረሰብ፣ የፖለቲካ ፓርቲ መሪዎች፣ ከመምህራን ተወካዮች፣ የጤና ባለሙያዎች፣ የኪነ ጥበብ ባለሙያዎች እንዲሁም የመገናኛ ብዙሃን ተወካዮች ጋር ሁሉን አቀፍና ፍሬያማ ውይይት አድርገዋል። ውይይቶቹ በየዘርፉ ያሉ ፍላጎቶችንና ተግዳሮቶችን ለክቡር ጠቅላይ ሚኒስትር ፊት ለፊት ለማቅረብ እድል የፈጠሩ ከዚህም አኳያ በአጭር ጊዜ ሊፈቱ የሚችሉ ጉዳዮች አቅጣጫ የተሰጠባቸውና በረጅም ጊዜ የሚፈቱት ላይ ደግሞ ትልም የተቀመጠባቸው ሆነው በስኬት ተጠናቀዋል። ጠቅላይ ሚኒስትሩ ከንግዱ ማህበረሰብ ተወካዮች ጋር ባደረጉት ቆይታ የማህበረ ኢኮኖሚ ግንባታን የሚያፋጥኑ ተወዳዳሪነትንና ምርታማነትን የሚጨምሩ እንዲሁም የስራ ባህልን የሚያሳድጉ ተግባራትን ይበልጥ እንዲያጎለብቱና የስራ ዕድል ፈጠራን እንዲያስፋፉ አበረታተዋል። የሀገራዊ ልማት ውጥኖችን በማሳካት ረገድ የንግዱ ማህበረሰብ ያለው ሚና ከፍተኛ በመሆኑ
መንግስት ለዘርፉ ምቹ የሆነ ህጋዊና ነባራዊ ሁኔታ እንዲፈጠር የማስቻል ሚናውን በከፍተኛ ትኩረት ይሰራል። ከፖለቲካ ፓርቲ መሪዎች ጋር በተደረገ ውይይት ቀጣይነት ላለው የሰላምና ደህንነት የዲሞክራሲ ስርዓት ግንባታና ጠንካራ ሀገራዊ አንድነት ሁሉን አቀፍ አስተዳደር ያለውን አስፈላጊነት በማንሳት የፖለቲካ ፓርቲ መሪዎች ገንቢ ተሳትፎና የሰከነ የፖለቲካ እንቅስቃሴ እንዲያደርጉ አሳስበዋል። መንግስት ከፖለቲካ ፓርቲዎች ጋር የሚያደርገው ቀጣይነት ያለው ምክክር የሚመነጨው ሀሳብ ያለው ሁሉ በሀገረ መንግስት በማህበረ ኢኮኖሚና ዲሞክራሲ ስርዓት ግንባታ ሂደት ንቁ ተዋናይ እንዲሆኑ የጀመረውን አካታች የዲሞክራሲ ስርዓት ግንባታ አጠናክሮ ለማስቀጠል ካለው ጽኑ እምነት ነው። ከመምህራንና የጤና ባለሙያዎች ጋር ባደረጓቸው ምክክሮች ባለሙያዎቹ በሀገርና ትውልድ ግንባታ ሂደት ላበረከቱት ወሳኝ ሚና አመስግነው በዘርፎቹ የሚታዩ ችግሮችን ለማሻሻል መንግስት ያለውን ቁርጠኝነት አረጋግጠዋል። ሀገራዊ ትልሞች የሚሳኩት የሰብአዊ አቅም ልማት ስራዎች በተሳካ ሁኔታ ሲከናወኑና የዜጎች ሁለንተናዊ ጤንነት ሲጠበቅ በመሆኑ ዘርፎቹ ለሀገር ግንባታ ቁልፍ ሚናቸውን በበለጠ ሁኔታ እንዲወጡ በዘርፎቹ ያሉ ተግዳሮቶችን ደረጃ በደረጃ ለመፍታት መንግስት ቁርጠኛ ነው። ከኪነ ጥበብ ባለሙያዎች ጋር ባደረጉት ውይይት የኢትዮጵያን ባህላዊ ማንነትና እሴት በመቅረጽና ማህበራዊ ትስስርን በማጎልበት እያደረጉ ያሉትን ጥረቶች እንዲያጠናክሩ ጠይቀዋል። ኪነ ጥበብ ለሀገረ መንግስት ግንባታና ለመልካም ማህበራዊ እሴቶች እነጻ የማይተካ ሚና ያለው በመሆኑ ኪናዊ ፈጠራን የሚያበረታታ ምህዳር እንዲጎለብት መንግስት ተገቢውን ኃላፊነት ይወጣል። ከግልና የህዝብ መገናኛ ብዙሃንና የህዝብ ግንኙነት ተወካዮች ጋር በነበራቸው ምክክርም ነጻና ኃላፊነት የሚሰማው ሚዲያ ዲሞክራሲን ለማስፈን ያለውን ወሳኝ ሚና አጽንኦት ሰጥተው በዚህ ረገድ መንግስት የሚጠበቅበትን ሚና እንደሚወጣ ቃል ገብተዋል። ኢትዮጵያዊ ሴትን የተላበሱ ብሔራዊ ጥቅምን እንደ መልህቅ የያዙና በሙያዊ ስነ ምግባር የታነጹ ሚዲያዎች እንዲበዙና ለሀገረ መንግስት ግንባታ ምሰሶ ሆነው እንዲቆሙ መንግስት አስፈላጊውን ድጋፍ እንደሚያደርግ ያረጋግጣል። በአጠቃላይ መንግስት ከተለያዩ የህብረተሰብ ክፍሎች ጋር ያደረጋቸው ውይይቶች የሚነሱ ጉዳዮችን በማድመጥ ለዘላቂ ሰላም፣ ዲሞክራሲና ማህበረ ኢኮኖሚያዊ ልማት እንዲሁም ማህበረሰባዊ ተጠቃሚነት እንቅፋት የሆኑ ችግሮችንና ስጋቶችን ለመለየት መልካም ዕድል የፈጠሩ ነበሩ። ጠቅላይ ሚኒስትሩ መንግስት ለሀገር ሁለንተናዊ ብልጽግና ያለውን ቁርጠኝነት በመግለጽ ከሁሉም የማህበረሰብ ክፍሎች የተነሱ ጉዳዮች ወደ እቅድ ተቀይረው ደረጃ በደረጃ እንደሚፈቱ ያረጋገጡበት ነበር። በውይይት መድረኮቹ መግባባት የተደረሰባቸው ጉዳዮችና የተሰጡ አቅጣጫዎች ተፈጻሚነት እንዲኖራቸው ሁሉም የሚመለከታቸው አካላት የድርሻቸውን እንዲወጡ በዚያ አጋጣሚ መንግስት ያሳስባል። ሀገራችንን ወደሚፈለገው ሁለንተናዊ ብልጽግና ለማሻገር ሁሉም የማህበረሰብ ክፍል የየራሱ ድርሻ እንዳለው መንግስት ያምናል። ሀገራዊ ራዕያችን የሚሳካውም በሁሉም የህብረተሰብ ክፍሎች ጥረትና ትጋት ነው። በሀገሪቱ የሚታዩ ተግዳሮቶችም መፍትሄ የሚያገኙት ስኬቶቻችንም የበለጠ የሚጎለምሱትና የኢትዮጵያ በጎ ገጽታ የሚጎላው ቀርቦ በመነጋገር በዓላማ ላይ በመግባባት እንዲሁም የሚያጋጥሙ ችግሮች እየፈቱ በመሄድ ነው። ለዚህም መንግስት ከህዝብ ጋር የሚያደርገውን ውይይት አጠናክሮ ይቀጥላል። የመንግስት ኮሚኒኬሽን አገልግሎት ሰኔ 18 ቀን 2017 ዓ.ም ዜናዎቻችንን ከማጠቃለላችን በፊት አበይት ጉዳዮቻችንን በድጋሚ እናስታውሳችሁ። እውነት ኢትዮጵያዊነትና ወንድማማችነት እንዲያሸንፉ የሚዲያና የኮሚኒኬሽን ዘርፉ በትኩረት ሊሰሩ ይገባል ሲሉ በብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ ዶክተር ቢቂላ ሁሪሳ ገለጹ። በምርጥ ዘር ልማት ለሚሳተፉ አካላት የሚውለውን የብድር አቅርቦት ለታለመለት ዓላማ ማዋል አለብን ሲሉ በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ አሳሰቡ። ከአማራ ሚዲያ ኮርፖሬሽን የምሽት ዜና ሙዳያችን አጠቃለናል። ሶሊያና አለኸኝ እንዲሁም በምልክት ቋንቋ ፍቅር ተዘገየ ጋር አብራችሁ ቆይታ አድርገናል። መልካም ምሽት።